አስባችሁታል? እነዚህ ሁለት ልጆች ያላቸው አመለካከት ሁለታቸውም ለሰው ልጅ ከፍታ ሲሮጡ የተገናኙ። አንዳንዴ ባልና ሚስት በምን ይገናኛል? በልጁ ይባላል፣ ልጅ ሲወልድ ማለት ነው። እንደዚህ አይነት ቦታ ላይ ደግሞ ሰውን በመርዳት አያችሁ፣ የተለያየ ቦታ ላይ ሆነው ግን ሁለቱም ሰው በማገዝ ላይ ነው የዋሉት። ገባችሁ? ስለዚህ ሁለታቸውን ለመንካት አትሞክሩ። እንጣጥ እንጣጥ አትበሉ። እንጣጥ ፍርጥ ነው የምትሉት፣ ሌላ ምንም አታመጡ። ምንም ብትዘሉ ዝል ፍርጥ እዛው ላይ ማለት ነው፣ ምንም የሚፈጠር ነገር ስለሌለ። ስለዚህ የሆነ በጣም እኔ ነኝ እኛንን የምትሉ በስታችኋልና አርፋችሁ ተቀመጡ። ሲጀመር ደግሞ የሚቀናበትና የማይቀናበትን ነገር ራሱ ለይታችሁ ስለማታውቁ አፍሬባችኋለሁ እንደ እውነቱ። በዚህ ምድር ላይ በጣም ብዙ የምንቀናባቸው ነገሮች አሉ፣ ግን በአንዳንድ ነገር መቅናት ሳይሆን ባላየ ማለፍ ወይ ደግሞ በጣም ልናዘን ሲገባን የሆነ ሌላ ነገር ሌላ ታሪክ ውስጥ ገብታችኋልና ፈጣሪ ይቅር ይበለን፣ ይቅር ይበላችሁ። ሌላ ምንም ልላችሁ አልፈልግም።
አስባችሁታል? እነዚህ ሁለት ልጆች ያላቸው አመለካከት ሁለታቸውም ለሰው ልጅ ከፍታ ሲሮጡ የተገናኙ። አንዳንዴ ባልና ሚስት በምን ይገናኛል? በልጁ ይባላል፣ ልጅ ሲወልድ ማለት ነው። እንደዚህ አይነት ቦታ ላይ ደግሞ ሰውን በመርዳት አያችሁ፣ የተለያየ ቦታ ላይ ሆነው ግን ሁለቱም ሰው በማገዝ ላይ ነው የዋሉት። ገባችሁ? ስለዚህ ሁለታቸውንም ለመንካት አትሞክሩ። እንጣጥ እንጣጥ አትበሉ። እንጣጥ ፍርጥ ነው የምትሉት፣ ሌላ ምንም አታመጡ። ምንም ብትዘሉ ዝል ፍርጥ እዛው ላይ ማለት ነው፣ ምንም የሚፈጠር ነገር ስለሌለ። ስለዚህ የሆነ በጣም እኔ ነኝ እኛንን የምትሉ በስታችኋል እና አርፋችሁ ተቀመጡ። ሲጀመር ደግሞ የሚቀናበትና የማይቀናበትን ነገር ራሱ ለይታችሁ ስለማታውቁ አፍሬባችኋለሁ እንደ እውነቱ። በዚህ ምድር ላይ በጣም ብዙ የምንቀናባቸው ነገሮች አሉ፣ ግን በአንዳንድ ነገር መቅናት ሳይሆን ባላየ ማለፍ ወይ ደግሞ በጣም ልናዘን ሲገባን የሆነ ሌላ ነገር ሌላ ታሪክ ውስጥ ገብታችኋልና ፈጣሪ ይቅር ይበለን፣ ይቅር ይበላችሁ። ሌላ ምንም ልላችሁ አልፈልግም። እናንተ ስለማታዳምጡ እናንተ ስለማታዩ ብሩኬ ለምን ሀይሚ እንደዚህ ስትባል ለምን መልስ አልሰጠም? ለምንድን ነው ሀይሚ ብሩኬ እንደዚህ ሲባል መልስ ያልሰጠሽው እያላችሁ የምትቀበጣጥሩ? ስንቴ መልስ ሰጠዋል። ቅምጥሌ ስንቴ አትንኩብኝ አለች። የሆነ ጊዜማ እንደው በቃ በጭራሽ እንድትነኩብኝ አልፈልግም፣ በዙሪያ ያሉትንም ቡራንም እንድትነኩብኝ አልፈልግም። እኔ ነኝ የራሴንም ህይወት ማቀው። እባካችሁ ከወደዳችሁኝ የምወደውን ሰው አክብሩ ብላ ተናገረች። እናንተ አሰማ ድንጋይ ራሶች ናቸው፣ ድንጋይ ላይ ውሃ ማፍሰስ። ቡራ ምን አለ? ቅመሜን ማንም ምንም ዝንቧን እሽ እንድትሏት እንድትነኳት አልፈልግም። እናንተ ምንም ብትፈጥሩ ምንም እኔ እሷን ከመውደድ አላለን ብሎ ተናገረ። በተደጋጋሚ ይናገራሉ። በጣም ነው መወዳት ይላል፣ በጣም ነው መወደው ትላለች። እናንተ ግን ወፍ ብሩኬን ወደዋለሁ ቅምጥሌን ወዳለሁ። ምኑን ነው የምትወዱት እናንተ ግን? አሁን ለምሳሌ አንድ ጥያቄ ልጠይቃችሁ። ያላገባሽ ከሆንሽ ለምሳሌ አንቺን በጣም ነው የምወድሽ፣ እናትሽን ግን በጭራሽ ባላያት ብልሽ ምንድን ነው የሚሰማሽ? ጥያቄ ነው። ያገባሽ ከሆንሽ ደግሞ አንቺን በጣም ነው የምወድሽ፣ ባልሽን ግን ስጠላው ባላየው እንደው ከሱ ብትለይ ደስ ይለኛል ብልሽስ? አንደው ባልና እናትን እንተውና ደግሞ ጓደኛሽን በጣም የምትወጃትን ጓደኛሽን አንቺን እወድሻለሁ ግን ጓደኛሽን ባላያት ብልሽ ምንድን ነው የሚሰማሽ? እስኪ ንገሩኝ። እናንተ ሁኑ እስኪ እናንተ ሁኑ። ይሄ የኔ ብቻ ሊሆን ይችላል፣ የኔ ማንነት ሊሆን ይችላል። እኔን ከወደድሽኝ ባሌን የመውደድ ግዴታ አለብሽ። አፍቅሬው አላልኩ፣ የመውደድ ግዴታ አለብሽ። እኔን ስትወጂኝ ባሌ ማለት እኔ ስለሆነ ማለት ነው። እኔን ስትወጂኝ መላው ቤተሰቦችን እንደለም እናቴን ብቻ አባቴን፣ እህቴን፣ ወንድሜን እንድትወጂ ግዴታሽ ነው። ገባሽ? እንደኔ ወደጃችሁ አይደለም። እኔም በጣም ልትወጂ ትችያለሽ፣ 100% ልትወጂ ትችያለሽ። ግን እነሱን የተወሰናል አይደል? የጥላቻ መንፈስ እንዳይጋባብሽ ይሄ የመውደድ በማስመሰል ሳይሆን ደግሞ ሲሪየስሊ። ከዛ ውጪ እኔም ብቻ የምትወጂ ከሆነ ገደል ትገቢያለሽ። እኔ አልፈልግሽ። ምክንያቱም እኔ ሰው ነኝና የሆነ ጊዜ ከባሌ ጋር ግጭት ሊፈጠር ይችላል፣ እናቴ ጋር ግጭት ሊፈጠር ይችላል፣ ከሆነ ሰዎች ጋር ግጭት ሊፈጠር፣ ያን ጊዜ ታብላ ይናልሽ ማለት እኮ ነው። እነሱ የምታያቸው ከሆነ በቃ ታያቸው እንደዚህ እያልሽ ነው የምትበያቸው። ግን እኔን የምትወጂኝ እነሱን የምትወጃቸው ከሆነ አታቀሳስሪምም፣ ታስታርቂናለሽም። የሆነ እንዴት ልበልሽ፣ እነሱ ባሉበት ቦታ ላይ እኔ ባለሁበትም እነሱ ባሉበት ቦታ ላይም ትገኛለሽ። ያ ማለት ቤተሰብ ሆነን ማለት ነው። አንቺንም የትላገኛት እነሱንም የትላገኛቸው ሳይሆን በአንድ ላይ ያገኛቸዋለሁ ማለት። ከዛ ውጭ እነሱን እየጠላሽ እነሱ በሚገኙበት ቦታ ላይ አንቺ ማትገኝ ከሆነ ገባሽ? ምን ልበልሽ? በቃ እኔ እንደዛ ነኝ። እናንተ እንደዚህ እንደሆናችሁ አላውቅም። እምወደውን ሰው ካልወደድሽ ባናንተሽ ትተካያለሽ። አልፈልግሽ። እኔ እንዴት ነው አትወጂኝም? ሲጀምር ባሌን ጠልተሽ እኔን ወደሽኝ፣ እንዴት ነው አንቺ እኔን ልትወጂ የምትይው? እንዴት ነው የምር እኔን ልትወጂ የምትይው? ለእኔ ሰላም እንዴት ነው ልትጨነቂ የምትይው? የእኔ ደስታ እኮ በዙሪያ ላሉት የምወዳቸውን ሰዎች ስታከብሪልኝ ስትወጅልኝ ነው። ገባሽ? እንጂ በዙሪያ ያሉትን ስታያቸው እጭ እያልሽ እኔን ምን ሰላም ይሰማኛል? ሰላም ይሰማኛል? እስኪ እናንተን ነው እየጠየኳችኋልና መልሱልኝ እስኪ። እኔ ብሆን በሉ የሆነ ነገር ስታደርጉ እኔ ብሆንስ ብላችሁ አስቡ። እንዴት እንደምታስቡ እኮ ነው ግራ ግብት የሚለኝ። እንዴ ደግሞ ይህንን ስላችሁ ለየብቻ ፎቶ የሚፖስቱት ጋር እንዳታያይዙት፣ መብታቸው ነው። የሆነ ፎቶ የሆነን ሰው ስላለጠፉ አይወዱ ማለት አይደለም። የሆነ ምክንያት ይኖራቸዋል ፖስት የማያደርጉት ማለት መብታቸው ነው፣ በገዛ ፔጃቸው። ግን የመጥላት መንፈስ ያለባችሁ እግዚአብሔር ልቦና ይስጣችሁ። እግዚአብሔር ልቦና ይስጣችሁ። እነሱን ለማለየት እንዴ ብታለያያቸው እኮ ብሩኬን አታገቡት፣ ቅምጥሌን አታገቧት። ምንድን ነው የፈለጋችሁት? አታገቧቸው ነገር፣ ሁለታቸውንም አታገኟቸው ነገር። ስለዚህ አርፋችሁ ተቀመጡ። የሆነ ታይም ላይ አንዳንድ ቴክስቶች ይደርሱኛል፣ እንደዚህ እንትናም ብቻ ነኝ ፖስቱ እንትና መብታቸው። እኔም ማልፖስታቸው ሰዎች አሉ፣ ግን መወዳቸው
ገባችሁ? ስለዚህ ፖስቱ አልፖስቱ ጭራሽ እኮ ፕሮፋይል እንኳን የማይጠቀሟቸው ሰዎች አሉ፣ ግን ሙትት ብለው የሚወዷቸው። ገባችሁ አይደለ? ይህ መፖሰት አለመፖሰት ከጥላቻ ጋር ምንም የሚያገናኘው ነገር የለም። ተግባባን? ስለዚህ አርፋችሁ ተቀመጡ። ልቦና ግዙ፣ ልብ ግዙ፣ አደብ ግዙ። ወደ ነፈሰበት አትንፈሱ። የሆነ ነገር ነፈሰ እሺ አብራችሁ እናንተ የራሳችሁን ግብ የላችሁም፣ የራሳችሁን አቋም የላችሁም፣ ለነገ አላማ የላችሁም። አላማችሁንም ዝም ብዬ ሳስበው እኮ እንደዚህ ባገኛችሁት እንደምትነፍሱት ሁሉ የሆነ ሀሳብ ሲመጣላችሁ የቀያየራችኋት ነው ማለት ነው። ጎላችሁ እስክትደርሱ ያንን ጎል ይዛችሁ ሂዱ። የሆነ ሰው ስትወዱ ደግሞ ዝም ብላችሁ በነፈሰበት ነፍሼ ወይ ደግሞ የሆነ ነገር ሲፈጠር ጥዬ እሮጣለሁ ሳይሆን እስከ መጨረሻው ተዋጉ፣ ተጋፈጡ። እንዴ ባትጋፈጡ ባትጓጉም ግን ስለዛ ሰው መጥፎ ነገር አታውሩ። ትናንት መልካም ሲናገር በነበረ አፋችሁ ዛሬ የማይሆን ነገር ስትናገሩ አታፍሩም እንዴ? የሰው ልጅ እንዴት ተሰስት ይሆናል? ጧት ሌላ ሰው ናችሁ፣ ከሰዓት ሌላ ሰው ናችሁ። እኔ እኮ ግርም ይለኛል ደግሞ አንዳንዶቻችሁማ የሆነ ፖስት በተደረገው ገብታችሁ ኮሜንት ምጽፏላችሁ። መጥፎ ነገር በተኮመተው ወይ እናንተ መጥፎ ነገር አትፖስቱም፣ ግን ሲፖስት ሄዳችሁ ታያላችሁ። ስለዚህ ለመፖስት ፈልጌ ነበር ግን አልቻልኩም ማለት ነው። ተግባባን? ስለዚህ የኔ ጨረቃዎች እግዚአብሔር አምላክ አይለያችሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ዘላለም አለማችሁን ደስተኛ ሆናችሁ ስኬታማ ሆናችሁ እንድትኖሩልኝ የኔታችሁ ምኞቴ ነው። እንዲሁም የብዙ ወገኖቻችሁ ዘመድ አዝማጆቻችሁ ብቻ አፍቃሪዎቻችሁ ልበላችሁ እነሱ ይወዷችኋል ሁላችሁንም። እና ቤኪዬ እንኳን ተወለድክ በድጋሚ ወንድማለም ቀሪ ዘመን የተባረከ ይሁንልህ። ቤተሰብ ለማንኛውም ያው ልቦና ይስጠን የሚባለው። ወዳችኋለሁ። መልካም ቀን ይላችሁ ባይ